ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘውነኝ አብራችሁን ቆዩ የኢትዮጵያ የባህር በር ጥያቄ የትኞቹንም ሀገራት የማይጎዳ በአንጻሩ በትብብር ለማድረግ የሚያግዝ ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ፕሮፌሰር ብሩክ ኃይሉ ተናገሩ ፕሮፌሰር ብሩክ እንደገለጹት ኢትዮጵያ በኃይለ ሥላሴና በደርግ መንግስታት ጊዜ ጭምር ለበርካታ ዘመናት አሰብን እና ምጽዋን ስትጠቀም ቆይታለች በኢትዮጵያ ኤርትራ ጦርነት ጊዜም እነዚህን ወደቦች የመጠየቅ መብት ቢኖራትም ስልጣን ላይ የነበረው መንግስት ፍላጎት በማጣቱ ኢትዮጵያ ወደብ አልባ ሀገር ለመሆን በቅታለች ብለዋል ኢትዮጵያ ቀይ ባህርን ያልተጠቀመችበት ጊዜ በጣም ጥቂት መሆኑን የሚገልጹት ፕሮፌሰር ብሩክ አሁን ላይ መጠቀም ባትችልም የቀይ ባህር ጉዳይ የሚመለከታት ሀገር መሆኗ ተቀባይነት አለው ብለዋል መንግስት ባስቀመጠው አቅጣጫና ዲፕሎማቲክ በሆነ መንገድ መታገል እንደሚገባም ጭምር ጠቁመዋል የባህርን በር ጥያቄ ማንም ሊያስቆመው የማይችል በመሆኑ ሁሉም አሻራውን በማኖር ታሪካዊ ኃላፊነቱን ሊወጣ ይገባል ማለታቸውን ኢፒድ ዘግቧል አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም በይፋ ተሰናብተዋል ይህን ተከትሎም በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል የኢትዮጵያ ምግብና መድኃኒት ባለስልጣን በህገወጥ የመድኃኒት ዝውውር የተጠረጠሩ 19 ግለሰቦች በቁጥጥር ስር መዋላቸውን አስታወቀ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ከፌደራል ፖሊስ አባላትና ከሌሎች አጋር አካላት ጋር በመሆን በአዲስ አበባና አዳማ በሚገኙ 23 ስፍራዎች የሰርቬላንስ እና የኦፕሬሽን ስራ መስራቱን አስታውቋል በዚህም 118 ሚሊዮን ብር የሚያወጡ የወባ የካንሰርና ከመንግስት ጤና ተቋማት ተሰርቀው የወጡ የፕሮግራም መድኃኒቶች እንደሚገኙበት ለማወቅ ችያለው ብሏል ባለስልጣኑ ይህን ያለው በትናንትናው ዕለት ከሰዓት በኋላ ለመገናኛ ብዙሃን በሰጠው መግለጫ ላይ ነው ግምታዊ ዋጋቸው 150 ሚሊዮን ብር የሆነ የጥራት ምርመራ የተደረገባቸውና አገልግሎት ላይ የማይውሉ መድኃኒቶች ሆነው እንደተገኙም ተጠቁሟል መግለጫውን የሰጡት የተቋሙ ምክትል ዳይሬክተር አቶ ስዩም ዘውዴ አገልግሎት ላይ የማይውሉ 70 ሚሊዮን ብር ግምት ያላቸው ምርቶች መያዛቸውንም ጭምር ገልጸዋል አጠቃላይ ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ የተባሉ ምርቶችን በቁጥጥር ስር መዋላቸውን ለማወቅ ተችሏል በዚሁ ከላይ ከተጠቀሱት አሉታዊ ተግባራት የተጠረጠሩ 19 ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ የገለጸው የቁጥጥር ባለስልጣን መስሪያ ቤቱ ነው በህገወጥ ተግባር በተሰማሩ ግለሰቦች ላይ በቁጥጥር ስራው ተጠናክሮ እንደሚቀጥል ባለስልጣን መስሪያ ቤቱ አስታውቋል በጋምቤላ ክልል በሚቀጥሉት 10 ቀናት መደበኛና ከመደበኛ በላይ የዝናብ ስርጭት ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ ከሚቀጥለው ዝናብ ጋር ተያይዞ የጎርፍ መፋሰሻዎችን በማጽዳት ሊደርስ የሚችለውን ጉዳት መከላከል እንደሚገባም ተገልጿል በኢንስቲትዩቱ የጋምቤላ ክልል ሜትሮሎጂ አገልግሎት ማዕከል መሪ ስራ አስፈጻሚ አቶ ተስፋውን አለሙ ለኢዚያ እንደገለጹት በክልሉ ከሚያዝያ ወር መግቢያ 2017 ዓ.ም ጀምሮ ጠንከር ያለ የዝናብ ስርጭት ይኖራል ብለዋል በተለይም በክልሉ የወይና ደጋ የአየር ጸባይ ባለው የማጃንግ ዞን የዝናብ ስርጭት መጠኑ ጠንከር ያለ እንደሚሆንም አስታውቀዋል በክልሉ የሚኖረው የተጠናከረ የዝናብ ስርጭት ለመኸር እርሻ ማሳ ዝግጅትና ለግጦሽ መኖ ምርት አውንታዊ ሚና እንደሚኖረውም ገልጸዋል በአንጻሩ በክልሉ በሚኖረው የተጠናከረ የዝናብ ስርጭት ምክንያት በከተሞች ጎርፍ ሊያስከትል ስለሚችል የውሃ ማፋሰሻ ቦዮችን ማጽዳትና መክፈት እንደሚያስፈልግ አሳስበዋል እንዲሁም የሚጥለው ዝናብ ወባን ሊያስከትል ስለሚችል ውሃ የሚያቆሩ ቦታዎችን ከወዲሁ ማዳፈን እንደሚገባ አቶ ተስፋውን ገልጸዋል በአዲስ አበባ ከተማ እስከ ምሽቱ 4 ሰዓት ድረስ አገልግሎት በማይሰጡ የህዝብ ትራንስፖርት ተሽከርካሪዎች ላይ ቢሮው እርምጃ መውሰድ እንደሚጀምር አስታወቀ
በዚህም መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መስመር ውጭ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጭ ህብረተሰቡን ማስከፈል እንደማይቻል ቢሮ በጥብቅ አሳስቧል። በደንቡ ላይ የተቀመጡትን ክልከላዎች ተግባራዊ በማያደርጉና ከቢሮው የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለ ንብረቶችና አሽከርካሪዎች ላይ በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር የሚቀጣ መሆኑን አስታውቀዋል። ከዚህ አንፃር አገልግሎት ሰጪዎች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ማሳሰቡን ከቢሮው የተገኘ መረጃ ያመለክታል። የአዲስ አበባ ንግድ ቢሮ የፋሲካን በዓል ምክንያት በማድረግ በቂ የምርት አቅርቦት እንዲኖር ቅድመ ዝግጅት እየተደረገ መሆኑን አስታወቀ። ቢሮው በቀጣይ ሳምንት በክርስትና እምነት ተከታዮች ዘንድ የሚከበረው የፋሲካ በዓል የምርት እጥረትና የዋጋ ጭማሪ እንዳይኖር ለመከላከል የሚያስችል ዝግጅት በመደረግ ላይ እንደሚገኝ አመልክቷል። በእስካሁኑ ዝግጅት በቁም እንስሳት፣ በሰብል ምርቶች፣ በዶሮና እንቁላል አቅርቦት ላይ ልዩ ትኩረት ተሰጥቶ በመስራት ላይ መሆኑንና ይህም ተግባር ቀደም ብሎ መጀመሩን በዓሉ በሚቃረብበት ወቅት ሊያጋጥም የሚችለውን የአቅርቦት እጥረትና ተገቢ ያልሆነ የዋጋ ጭማሪ ለመከላከል እንደሚያስችል ያደርጋል ተብሏል። የአዲስ አበባ ንግድ ቢሮ ኃላፊ ሀቢባ ሲራጅ ተቋሙ እያከናወነ ያለው ተግባር ጥሩ ውጤት ሊያመጣ እንደሚችል ገልጸው በዓሉ በሚቃረብበት ወቅት ሁሉም የቅዳሜና እሁድ ገበያዎች እንዲሁም የግብርና ምርቶች መሸጫ ማዕከላት ሳምንቱን ሙሉ ክፍት ሆነው ግብይቱ የተረጋጋ እንዲሆን ጥብቅ ክትትልና ቁጥጥር እንደሚደረግ ከተቋሙ ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በስህተት ወደ ኤል ሳልቫዶር የላኩትን ግለሰብ እንዲመልሱ አዘዙ። የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር በስህተት ኤል ሳልቫዶር ወደሚገኝ እስር ቤት የላከውን ግለሰብ እንዲመልስ ትዕዛዝ አስተላልፏል። የትራምፕ አስተዳደር ኪልማር አብሬንጎ ጋርሲያ የተባለው ግለሰብ በአስተዳደራዊ ስህተት ምክንያት ወደ ኤል ሳልቫዶር መላኩን ቢያምንም የግለሰቡን መመለስ እንዲያመቻችና እንዲያስፈጽም የተባለውን ውሳኔ ይግባኝ እንደሚጠይቅበት አስታውቋል። ሐሙስ ዕለት 9ኙም የጠቅላይ ፍርድ ቤት ዳኞች በአንድ ድምጽ የግለሰቡን መመለስ አስተዳደሩ እንዲያስፈጽም አዘዋል። ከኤል ሳልቫዶር ተሰዶ ወደ አሜሪካ የመጣው ጋርሲያ ባለፈው ወር በአውሮፕላን ተጭነው ወደ ኤል ሳልቫዶሩ አስፈሪ እስር ቤት ሴኮት ከተላኩ ግለሰቦች መካከል ነው። ይህ እስር ቤት ኤል ሳልቫዶር እና አሜሪካ በገቡት ስምምነት መሰረት አደገኛ የሚባሉ የወንበዴ ቡድን አባላት የሚታሰሩበት ነው። የትራምፕ አስተዳደር ምንም እንኳን ጋርሲያ በአስተዳደር ስህተት ምክንያት ነው ወደ ኤል ሳልቫዶሩ የተላከው ቢልም ግለሰቡ ኤምኤስ 13 የተባለው የወንበዴ ቡድን አባል ነው ይላል። የጋርሲያ ጠበቃ ግን ይህን ያስተባብላሉ። የጠቅላይ ፍርድ ቤት ዳኞች የትራምፕ አስተዳደር በምን ያህል ጊዜ ጉዳዩን እንደሚያስፈጽም ያሉት ነገር የለም። ጋርሲያ በአውሮፓውያኑ መጋቢት 15 በቁጥጥር ስር ውሎ ወደ ኤል ሳልቫዶር መላኩን በማስታወስ የዘገበው ቢቢሲ ነው። በአሜሪካ ኒውዮርክ ባጋጠመ የሄሊኮፕተር መከስከስ አደጋ 6 ሰዎች መሞታቸው ተገለጸ። በኒውዮርክ ሃድሰን ወንዝ ላይ የስፔን ቱሪስቶችን የያዘ ሄሊኮፕተር ተከስክሶ 3 ህጻናትን ጨምሮ 6 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በአውሮፕላን ውስጥ ከነበሩት ግለሰቦች መካከል 5ቱ ከስፔን የመጡ ቤተሰብ ጎብኚዎች ሲሆኑ 6ኛው ሰው አብራሪ መሆኑን የኒውዮርክ ከተማ ከንቲባ ኤሪክ አዳምስ ለጋዜጠኞች ተናግረዋል። ጎብኚዎችን አሳፍሮ ሲበር የነበረው ሄሊኮፕተሩ በአየር ላይ ተሰብሮ በማንሃታን እና በኒው ጀርሲ የውሃ ዳርቻ መካከል ባለው ሃድሰን ወንዝ ላይ ተገልብጦ ሲወድቅ የሚያሳይ የምስል ቪዲዮ በማህበራዊ ሚዲያ በስፋት እየተዘዋወረ ይገኛል። ባለስልጣናቱ እንዳሉትም ሄሊኮፕተሩ በኒው ጀርሲ የባህር ዳርቻ ለመንቀሳቀስ በጆርጅ ዋሽንግተን ድልድይ ላይ ከዞረ በኋላ ብዙም ሳይቆይ መቆጣጠሪያውን ሳያጣ እንዳልቀረ ተናግረዋል። የአደጋውን መንስኤና የሟቾችን ማንነት ለማጣራት ፖሊስ ምርመራ ያደረገ ሲሆን ዝርዝር መረጃዎችን ለመስጠት ጊዜው አሁን አይደለም ብሏል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደናንተ ሲቀርቡ የነበሩ የሰዓቱ ዜናዎች ይሄን ይመስሉ ነበር። ከዜናዎቹ ጋር ገነት ዘዘው አብራችሁ ቆይታ አደረኩኝ። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ